አደይ የኔ ውድ የኔ ጨረቃ ይሄ ቀን እንግዲህ በቅርቡ ነው። እውነት ለመናገር እንዴት እንዳማረባት አታምረው? ቬሎውም ሁሉም ነገር በቃ ሄዶባታል ማለት ነው። የኔ ድምቀት እንዴት እንደምታምር ፏፈሽ ብላ እንግዲህ እንደዚህ እንደምታዩት ጨረቃዋን መስላለች የኔ ውድ ማለት ነው። ሙሽሮቹ ዝግጅት ላይ ናቸው። የእኛማ ሙሽራ የእኛማ ሙሽራ እጹብ ድንቅ ስራ እያልን እንግዲህ ልናሽቃብጥ ነው ማለት ነው። እናንተ በዚህ በረመዳን ታዘፍሉኛላችሁ። አንቺ አረፊ አርፈሽ ተቀመጫ አትሉኝም? እና ለማንኛውም ውዶቼ ማለት ነው አደዬ እንግዲህ በሁሉም ቦታ ላይ የተከበረች ሴት ሆናለች። ምክንያቱም ታውቃላችሁ ራሷን አክብራ የኖረች ሴት ማንኛውም ሰው ቢሆን ያከብራታል። ዶክተር ሮቤልንም ደግሞ እንግዲህ ብዙዎቻችሁ አደይን መፈለግ የለብህም ሩታ ጋር ሁን፣ የሩታን ፍቅር ተቀበላት እያላችሁ ነው። ፍቅር እንኳንም ታገተች እሰይ የለለለል እያላችሁ ነው። ሰርጉ እስከሚያልቅ ድረስ እንዳትለቋት እያላችሁ ነው። እንዴ እናት እኮ አላት፣ ቤተሰቦች ተጠይቃለች። እናቲቱ ልጅ የት ናት ብትል የት ናት ልትባል ነው። ስለዚህ ከባድ ነው። ብቻ ግን ባቡሬ ለፍቅረኛ ወይም ደግሞ ለሚስቱ ወደዳት ልጅ እንግዲህ ለለሙዬ ሲል ይሄን ነገር እያደረገ ነው። ሰላም ውድ የተከበራችሁ ቻናል ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ እውነት ለመናገር ደስ የሚል ሁኔታ ላይ ነው ያለው። አሁን ላይ ደስ የሚል አሪፍ ጥሩ ሁኔታ ላይ ነው ያለው። በጣም በምንፈልገው መልክ ነው እየሄደ ያለው እና እንግዲህ ድምፄ ትንሽ ቀነስ አድርጌዋለሁ፣ ምክንያቱም ጾመኛ ስለሆንኩኝ። ስለዚህ ድምፄን ቀነስ አድርጌ ነው ማወራባችሁ፣ እናንተም ላይ እንዳልጮህባችሁ ራሴንም ላለማድከም ማለት ነው። ሰምታችኋል። ለድምጽ ጥራት ወይም ደግሞ ድምፄ እንግዲህ ከተቀነሰባችሁ በጣም ትልቅ ይቅርታ ጠይቃለሁ ሀባይቦቼ እና ውዶቼ። ባቡሬ እያደረገ ያለው ነገር ጥሩ ቢሆንም ግን ደግሞ ራሱን ወንጀል ላይ የሚከት ነገር ነው። እንደውም አሁን ከእስር ቤት የወጣችውን ልጅም ጓደኛውን ጭራሽ እዚህ ነገር ውስጥ ጨምረዋታል ማለት ነው። እና ራሱን መጠበቅ አለበት። በዚህ በነ የአደይና የዴቭ ሰርግ በደረሰበት ሰዓት ላይ ባቡሬ ሚዜ ነው። ስለዚህ ሚዜ ስለሆነ በጭራሽ ራሱን አደጋ ላይ ጥሎ እስር ቤት መግባት የለበትም። በደንብ ሊጠነቀቅ ይገባል። ያለዛም እሱ አንድ ሰው እስር ቤት ከገባ እሱን ሲጠብቁ ሰርጉ ሊጓተት ነው ማለት ነው። በዚህ በመሀል ደግሞ ፍቅር የሆነ ነገር አድርጋ ልታለያያቸው ልታጣላቸው ትችላለች ብዬ አስባለሁ። አላቅም ብቻ ግን ፍቅር ያሰበችው ነገር አለ። ያ ያሰበችው ነገር አይሳካላትም ብዬ ነው የማስበው። ምክንያቱም ክፉ ነገር የሚያስብ ሰው እውነት ይመነምናል እንጂ አይበጠስም። ውሸት ግን ማንም ቢሆን ውሸት፣ ተንኮል አይሳካም ማለት ነው። እና ዴቭም ቤተሰቦችን ሁሉም ሰው እየጠራ ነው ለዝግጅቱ ለፕሮግራሙ። በቃ ፏፈሽ ነው ማለት ነው። እጅግ በጣም ነው ደስ የሚለው እውነት። እናንተ ድራማ መሆኑን ረስቸው ማለት ነው። ድራማ መሆኑን ረስታውትና የእውነቱን ላመሰለኝ ሰርጋቸው ሰምታችኋል። እና ብቻ ለየት ይል ነበር። እና የጽናት ድራማ ላይ የጽናት ቀናትና የአደይ ድራማ ላይ ደግሞ የቅምጥል ቀናታቸው በቃ ከቀናት አልፎ ወደ ክፋት እየተቀየረባቸው ነው። እና ጽናትን በጣም ነው የምትቀናው በነገራችን ላይ። እና ይሄ ቀናቷ ደግሞ ለራሷ ራሱ ሌላ ችግር እየፈጠረባት ነው። እና ወዶቼ አሹም እውነቱን ለምን አልተናገረም? እውነቱን ቢናገር እኮ በቃ ከመሸበት ማደር ነው አይደል እንዴ? እሽም ማለችም እምቢም ማለችም እውነቱን መናገር አለበት ብቻውን ከሚታመም ማለት ነው ውዶቼ። እሷም እኮ ተወደዋለች ግን አልነገረችውም እስካሁን ድረስ። ስለዚህ ይንገራት እና እንግዲህ አደይ እና ዴብዬ እንኳንም ደስ አላችሁ፣ መልካም ሰርግ ይሁንላችሁ። እንግዲህ ሰርጉንም ታበሉን አላችሁ ብለን እናስባለን። በቅርብ ቀን ጠብቁ ማለት ነው። ይለያል፣ እውነት ለመናገር ሰርጉ ይለያል።